ቡርጭሽ ከትልቀት የተነሳ ገዝ ገብርኤል ነን ቡርጭ ያላሳይን ሲያኒ ከቡርጫ የእርግዝና ንትር ስለሚል ነው እንደዚህ እንደከበሩ ቡርጭ ነው የሚለው የእርግዝና ቡርጭ ወዴት ነው እንዲስ ብዬ ሀቢባ ከዛ በኋላ የመጣ ይምጣ ብዬ አቡዬ የመጣ ይምጣ ብዬ ነገርኩት። ግን ያዛፈራል ያይለ ዲባት ነግሪው አንቺ እስክትነግረው አይጠብቅም ያ አልባይኑ። ስለዚህ ራሱ ወደ ማለት የኔ ሸላይ ነው አቡ የኔ ጎፈር ሸላይ ነው። አርበኛ ነው። አርበኞች አርበኛ ስለሆነ ችግር የለውም። ግን እየቀለደች ነው እያሉን ሀቢባ እየቀለደች ነው የምታሾፍ እንዴት አውቃው ነው ማየትም ሁሉም እርጉዝ ሴት እና እሺ ቆይ ሆስፒታል ሳትጸዳዱ ትሄዳላችሁ ለመውለድ ሬዲ ሆናችሁ ትታጠቢያለሽ ጽድት ብላችሁ ላጭታችሁ ተለጫጭታችሁ ጽድት ብላችሁ ነው ቀናችሁን የምትጠብቁት። ኤኒታይም መጣችሁ መቶ ሆስፒታል ልትገቡ ትችላላችሁ። እንዴት ነው ባዳ ሌላ ዜጋ ማንም ነርስ ምናምን እንዲላጭላችሁ የምትፈልጉት እንዴ? ደብል ጋይስ እስቲ ጻፉ። ምናልባት ይኸውልሽ እነዚህ ሳውዲ ያለ ማለት በባህር ሲሄዱ ተደፍረው አርገዘው ምናምን ከሆነ ያው ጥያቄ አለኝ። ግዴታ መደረግ አለበት ግዴታ? አዎ መጸዳዳት አለበት። መጸዳዳትማ ትጸዳጫለሽ፣ ግን ግዴታ መጸዳት አለበት ለሞላ ታዲያ እንጂ አይከብድም። ሰው ሲያይ እንደዛ ሳይጸዳነሽ ሀቢባ ሁሌ ነው እንጂ ሁሌ መጸዳ ሁሌ እንደዚህ መሆን አለበት። ሁሌ እና አድጎ ለባልሽም ይደብራል አድጎ ስታሳየው። ስለዚህ ሁሌ በየጊዜው ላይክ የብብታችንን በየጊዜው እንደምናጸዳ ይገም ቶሎ በየ15 ቀኑ ምናምን ሼፍ እንደምናደርገው ያኛውም በየ15 ቀኑ መደረግ አለበት። ጉድ ፈላብኝ። እኔ እኮ ማማ ምልሽ እኮ ሌዘር ያስነሳ ሰው ካልሆነ በስተቀር ሌዘር ኖ ይሄንሽ እኔ እኮ ማስበው ምን ታውቂያለሽ ሀቢባ ከእርጉዝ አንጻር ቢዩቲ ሳሎን እኔ ዋክስ ነው የማደርገው። ለዛ ነው ሀቢባ ይቆይብኛል። ቢዩቲ ሳሎን ነው ራሴ ዋክስ ባለፈው አድርጌ አውቃለሁ። ይሄ ብራዚሊያን በጤና ሳት ሄጅ ያስደርጋል። ብታይ ፈንድድ በይሉሻል ተበጉልበት እኔ ማቀው ማዳም ቤት እያለው ሃውስ ሜድ እያለው ማዳሜ ህንዳዊት መታ ክፍል ቆልፈው መኝታ ቤት ዋክስ እንደምታደርግላት አውቃለሁ። እንደውም እኔ እንዴት አታፍራትም ምናምን ነበረ እንጂ ፀጉር ቤት ሄደሽ ይደረጋል ይፈቀዳል። ፀጉር ቤት አላውቅም፣ ግን እኔ እዛ ዋክስ የሚያደርጉ ቦታ ሄጄ አውቃለሁ። ሀቢባ ብራዚሊያን ዋክስ እዛ ያደርጉልሻል። ከዛ ሄጄ ሀቢባ ብታይ በጣም እንደ ሰው ትየዋን ተመልሻ ላያትም የትም አታገኘኝም ካላልሽ በስተቀር እውነት ለመናገር ያሳፍራል። በተለይ የሚያሳፍረው እንደዚህ ዞረሽ ከጉልበትሽ ፈንደድ ብለሽ ማነው ተኋላ መቀመጫሽ ላይ እንደሚያነሱት ከፊት ነው ተኋላ ያለው ተመቀመጫሽ እሱን ለማንሳት አፈንድዱ ይላሉ። ያው እንደዚህ ማርያምን እንደዚህ ገመለስ ያለሽ ከዛ መቀመጫው ጎንና ጎን ላይ ልጥፍ አድርገው ብድግ ያደርጎልሻል። ከዛም እኮ ፀጉር አለ ቤታ ብትፈሽባትስ አየር ገበሽ ጡጥ ታደርጊያለሽ። ችግር አም ሶ ሶሪ ሌላ ዜጋ ናት። ምን አገባኝ አታገኘኝም። አበሻ ግን ቢሆን ግዴኛ አላረግም ትያለሽ። ማይ ባድ ጡጥ አድርገሽ ማለት ነው። አይ ዶንት ኖ ጋይስ እኔ ፈዝቼ አላውቅም እንደዚህ እዛ አጋጥሞኝ አያውቅም። ከዛ ግን እያመመኝ ሲመጣ ቤት ባለፈው እያሳያቸው ቤት ራሴ ግዝት አደረግኩኝ ነው ሀቢባይ አንቺ እንዴት እንደምን የልብቴን ብቻ ያኛውን አረጌ ከንፈሩ ውጭቅ በጣም ነው የሚያመው። ማርያም በጣም ያማል። ግን ቶሎ አያድግም። ሪታ የምትባል ልጅ I have been doing wax since I was 16 it's based አለች። ዋክስ ከ16 አፍንጫ ራሱ በእንትን ነው ማነሳው ሀቢባ ነው ፀጉሩን ያፍንጫዬ ብብቴን በዋክስ ነበር ማነሳው። በጣም እያመመኝ መጣ። ያማል። በተለይ ደግሞ ያስስ ቦታ ስለሆነ ያማል። አዎ ጥሩ ሽታ ያለው አለ አይደል? ይሄ አብሮም ላቨንደር የተለያየ ፍሌቨር የሚሸጠው እንዲያላቀሽ ልትፈርሽ ላጥ የምታረጊያት እሱ በአንዴ ጽድት ነው የሚያደርገው እና በጣም ነው የሚያመው። አሁን እኔ እርጉዝ ስለሆንኩ በጣም ይብላል ያለ ሰው እሺ
በሱ መሲ ግላብ አለሽ፣ ድንቡሼ ግላብ አለሽ፣ እናቴ ብላክ ግላብ አለክ። እሺ እኔ የብብትም የለኝም። በሌዘር አንስቶ አስነስቶ መገላገል ታውቂያለሽ። ፎርኤቨር ሌዘር እንዳለ ለዘላለም ግን ያማላ እናንም ገንዘቡ ስንት ነው? ያማል 6 ወር ነው 6 ሲዝን ያለው አሁን እዚህ አለ እና 6 ነው የምትነሹ እየሄድሽ ሲዝ እንትን አለው ፓርት አለው። ባንዴ እኮ አይደለም ፓርት አለው። እኔ አሁን የብብቴን ማስደረግ ፈልጋለሁ። አረ ብብት ችግር የለው። ማነው የስረኛው አቡ? አራረ የስረኛው ምንም ችግር የለም። ከባሌ ውጭ ማን ያወል እሱ ሼፍ ታደርጊያለሽ። ይሄኛው ግን ክፍት ለመልበስ ጽድት ማለት አለበት። በቃ ኔቨር መብቀል የለበትም ድጋሚ። ሶኔ እሱን ነው ማድረግ የምፈልገው። ሎናር ምንድን ነው? አልገባኝም። ከዛ በኋላ ልብስ ፈልጊ ብሎኝ አውጥቼ ከንቱን ላይ ልብስ አደረኩኝችን እስከዛሬ ያለ ልጁ የሚኖረው ሚኒሶታ ታውቀዋለህ አንተ ቲክቶክ እናቴ። አሁንማ አግብቶ ወልደዋል። እስከዛሬ እንዴት ታስቀምጫለሽ? እስካሁን ትፈልገኛለሽ? ገብርኤልን ከልብሶቼ ጋር ይጠፋ ደግሞ ይመቸኛል። ስለብሰው ቅጥን ያደርገኛል። ሚኒሶታ በሮ ገባ ከኔ ጋር ተጣል። ሚኒሶታ በሮ እህቶቹ ጋር ገባ። አሁን ወልዷል፣ አግብቷል። ሚስቱን እዚህ አምጣ ከኢትዮጵያ አላውቅም። አሁን እሺ ምን ይላል ቢያየው እኮ አሁን ልጁ እኮ እንደ አዲስ ተስፋ ያደርጋል። እስቲል ታስበኛለች ብሎ ኖ በፍጹም። እና ያኔ ምን እንዳሰራኝ ታውቂያለሽ ሀቢባ? እስኪ ተይኝ። ለካ ሚስቱን ኢትዮጵያ አስቀምጠው ነው። እኔ ቤታዬ እዚህ ስንጀላገግ ነበረ። አውቀሽ ነው? ገብርኤልን ያላቅም ነበር። ኢትዮጵያ ሚስት አለችው መጀመሪያ ግን አላቅም ነበር። ከዛ እየሮጠ እዛ ቤዝመንቱ ሲያወራ ሊወራ ነው። ምንድነው ቤት ሹልክ ቤት ተደብቄ ያዳመጥኩኝ። ከዛ ሚስቱ ሲያወራ እንጃሽ። አሁንማ በሰርግ ተጋብተው አርግዛ ወልደዋል። እሺ ምን አደረግሽው? ከዛ በቃ ጨረስን። በቃ ስራውን ስለሚያውቅ በሮ ሌላ ስቴት ገባ። ጎበዝ። የማገጠ ይቅር አይባልም። ኖ ቻንስ ለከዳስ እንዴ ማለት በኢትዮጵያ ይመላለሳል። እኔ ደደባ ምን አቀልሻለሁ? ሊፕስቲክ እስኪ ከሲፎራ እንሄድና ሊፕስቲክ ምረጭ ይለኛል። ለካ ለእሷ ነው። አይ ቤታዬ እኔ ከርታት ከዛ ሊፕስቲክ ምርጣለሁ ሀቢባ ሊፕስቲክ ውይ ይሄ ይሻላል፣ ይሄ ቁጥሩ ይሻላል፣ ሲፎራ ይሄን እያልኩ ይመርጥልሻል። ለካ ለእሷ ኢትዮጵያ ልሄድ ነው። ትሪፕል እኔ ብዙ ጊዜ ከሌለው ከቤታ ያንቺ ነው ሀቢባ ይዞሽ ነበረ። አረ ሁለታችንም እያወራን ነበር አለ ጋይስ ኔትወርክ ይዞኛል። ቤታ አንቺ ላማቼ እያልሽ ደስ እንዲላት የባሌ እህት የወደፊት ባሌ እህት ትውደደኝ ብለሽ ትመርጫለሽ። ጀለሲ ነው። ከዛ እኔም ቤታዬ ቆቅ አይደለም ወንድሙን ወደድኩኝ። አንቺ ደግሞ ክፉ ባክሽ። እዚህ ቲክቶክ ላይ ዝም ብለው ስሜን ሲያጠፉ የማይገናኝ ወሬ አንድ ቀን የሆነ ታሪክ ነገሯቸው ቅብርብርብር አድርገው ሀቢባ አቀነባብረው ምናምን ወንድም አጫወተኝ ብለው አሙኛ አቡዬ ወንድሜ። ኧረ እኔ አባቴ ሙት በህይወቴ እነዚህ አድርጌ አላውቅም። ወንድ እኔ ሁሌ እንደዚህ የሌለ ባሉ ፍቅረኞቻችሁ ከቺት ካረጉባችሁ ቺት ማድረግ ያለባችሁ ከወንድሞቻቸው ነው ብዬ አስባለሁ። ሀቢባ ፍቅረኛዬ በላይ ላይ ደርቦ ቺት ካደረገብኝ አባቴ ሙት ነው የምላችሁ። ተወንድሙ ነው ማድረግለት። አልሰማው ግን እኔ እስከዛሬ እኔ ነኝ ቀሽቃዣዋ። አረ በቃሽ ሄርሜላ ደህና ነሽ? ሄርሜላ አስከስ አይ ሀቢባን ፈርቼ ነው እንጂ አባቱንም ብታገኝ ወጣት ከሆነ ማግኘቱም ታያስፈልግም። ውዴ አንጀቴን እንዳቆሰረው ጓደኛውማ የማይቀር ነው። ሳንጣላም ሀቡዬ ወይኔ ሳንጣላ አንቺ እነዚህ ቀልድ አቆቆ መቤቴን እየተጫወቱ ጓደኛውን በጓደኛው መበቀል ካልሆነ ነው እንጂ አባቴ እኔ ስለምጫወት ነው። እኔን ግን አሁን ሀቢባ በቁም ነገር ሚዘኝ ሰው አለ? ቁም ነገር ብላችሁ ቤታን እናንተ አሽሙር ነው ማወራው። ሰዎች አሁን እንደዚህ የተቹኛሉ አይደል? እንደዚህ ነው ለነሱ አሽሙር ነው። ጣል ማረግለም ወንድ ለወንድም አርጋለች ሲሉ እኔ ማውቄ ቤታ ነገ ይሰድብሻል። ውዴ ተሰድቤ አሁንም እኮ ምንዝዝ ብዬ ስደቡኝ ሁሉ ማለት ጀምሬያለሁ። ሀቡ ድሮ ማለት ነው ሻለረ እንደውም እንዲሰድቡሽ የሆነ ነገር አምጪላቸው እንዳይረሱሽ። ስሚ እኔ ሀቢባ ድሮ ማለት ነው ሰዎች ሲሰድቡኝ በጣም ነበረ እንትን ምለው ምናደደው። ምን አድርጊያቸው ምን አይነት ቅናት ነው እላለሁ። አሁን አባቴ ሙት እንዲሰድቡኝ እፈልጋለሁ። በቃ ሙጭ አድርጎ እንዲሰድቡኝ። ለምን ጋይስ ሁሌ በተሰደባቸው ቁጥር
አየራችሁም ሀሪፍ ይሆናል። ብሽሽሽሽን እንደሚለው እናንተ ህይወታችሁን ኑሩ። እነሱ እንጉዳት እናስጠላት ብለው ይልሽ እነሱ እንጉዳት እናስጠላት ህዝብ እንዲጠላት እናድርግ ብለው ሲሳደቡ ሳያስቡት ወዳጅ ያመጡልሻል። እመቤቴ ማያቀስተው ነግቢ ማናት ብሎ እንዲያቀሽ ያደርጋሉ። ገብርኤል ነው ጋይስ እግዚአብሔር ኢቨን ራሱ ምቅኝት ሲሉብሽም ጊፍቱን በሸነና ይሆናል። ሰውን በሸበቀ የሆነ ነገር አለ። እግዚአብሔርን ጋይስ ጥሩ ነው ለኔ ማርያም እኔ ተመችቶኛል። ተሳደቡ ውዶቼ። ሄርሜላ እንደዚህ ያለ ማርያምን ሄርሜላ አልተሻለኝም ግን ለራሴ ነግሬ ነው ገባሽ? ለራሴ አሁን ለምሳሌ ቤት ውስጥ አቢባ በመቀመጤ ብዛት ማለት ነው እና ቲክቶክ ባለመግባቴ ብዛት አሁን ምንድነው ማድረግ? አልጋ ላይ ተኝቼ ራሴን ማስታመመው። አዎ ገባሽ? አሁንም እኮ ስቲል ሀቢባ ውጭ እየረበሸኝ ነው እኮ ግን ራሴን አለ አይደል በወሬ እየተቋቋም እንጂ ፍዝዝ ይልብኛል አይምሮዬ በቃ ግራ ያጋባኛል። ግን እየተቆጣጠርኩት ነው መቤቴ አይሻላችሻለሁ። ሄርዬ እንዴት ነሽ ማሬ? አለሁልሽ እግዚአብሔር ይመስገን። ልክ ሳይሽ ትዝ አለኝ ታውቂያለሽ፣ ዜድን ሳላናግራት ስለ ሎጎሽ። አይ ነው እኔማ አናገረችልኝ አላናገረችልኝ ያልኩ ነበር። ኢትስ ኦኬ። አሁን ልክ ሳይሽ ሎጎሽን ሳይሆን ትዝ አለኝ። ነገ ሳገኛት እነግራታለሁ። ትናንትና እኔ ቤት ገዝት ነበረች ረስቼው ነው ያልነገርኳት እንጂ ሎጎሽ እንደሆነ እነግራታለሁ። እኔ ማር ቤቷ ምኑን ነው የምታየው? በቃ ኮንፊውዝ ያደረገኝ በቃ ጭንቅላት ሻለ አይደል? ለምንድን ነው የተቀመጥኩት? ለምንድን ነው የምቀመጠው? ዋይ ፍርሃት አሁን ልሞት ነው ምናምን እንደዚህ አይነት ነገር ነው እየመጣ እንደ ፓኒክ ነገር አለ አይደል? ይሄን እንዳታዳምጪ። አይ እንትናት ለአራት እንግባና የሞቀ ጌም እንጫወት። ይሄ በቃ ኮምፎርታብል የሚያደርጉሽ ጋር ምናምን እየገባሽ እየሳቅሽ እየተጫወትሽ ምናምን እንትን በይው ይተውሻል። ጸበልም ምናምን አድርጊበት አይዞሽ። ድሬ ደግሞ እየጨቀጨቀችኝ ነው ፍቅሬን ግለጅልኝ እያለች ያው ተናግረሻል። ኤኒዌይ ቤታይ ታይሽን ፍቅር ቴንኪው። እሺ በጣም ነው የማመሰግነው። እሺ አውራሻለሁ በቃ ከገባሽ። እሺ ነና እሺ ታውሽ ውዴ። እሺ ፍቅር ታውሽ ምን አልሽ? ወይዘሮ ሄርሜላ ምርጥ ልጅ ናት። ከእግዚአብሔርን በጣም እንትን ዜዶ ሎጎን አርባባት ንገሪልኝ ብላኝ ነበረ። የኔ ሎጎ ነው በቃ የሆነ እንትን ናት ገባሽ? የምትከብድ ሰው አይደለችም። የምትረዳ አይነት ሰው ናት። ማርያምን አረ ጋይስ በጣም አሪፍ ልጅ ናት። ደስ ትላለች። እሺ ቤት እንትን የሞቀ ጌም እንጫወት እንድትረሽ ማን አሉ ሰዎቹ እኮ ጌመሮቹ እኮ ጠግበው የሚያችላል። ኤርሚኮ ብታይ ማርያምን እንዴት እንደሚጠይቀኝ የኔ አባት ኤርሚዬ የኔ ስስት የኔ ውድ ብላ እንዲወቀባረገ እግዚአብሔር ሀቢባ ብታይ እንዴት እንደሚጠይቀኝ ሀቢባ ቁልጭ ልጫት ወይ ማለት ዳረሽ እንዴት እንደሚጠይቀኝ ብታይ ማርያምን ተሻለሽ በቃ እንዴት እንደሚጠይቀኝ የእንቅልፍ ነገር ስለማቅ ነው ባይዘው በቴክስት ነው ማርያምን የሚጠይቀኝ እግዚአብሔር ኢቭን እኔ ራሱ ቅድም ልጽፍልህ ብዬ ተጣደፍኩኝ ሀቢባ ቤት ወሬ ላዳምጥ ድፍት ብዬ የሆነ ነገር ብዬ ማለት ነው ሀቢባ ምን ይለኛል ልጽማል ምን ብዬ እዛ ማቋረጫ ላይ ነው የተውኩትኝ ከዛ ሲጠይቀኝ አንድ ቤት ወሬ ድፍት ልልስል መጣሁኝ ማርያምን አሁንም እኮ የሚያመኛል ግን በቃ አለ አይደለ ዝም ብዬ ራሴ እንዴት ነው እንትን ልበል ብዬ ነው ድምፄ ልቀይር በቃ ይቅርታ ጋይ ሶሪ አሁን መጣሁ ተመልሼ ኖርማል ድምፅ ይኸውልሽ ቤታዬ እንቅልፍ የማተኙ ሰዎች የእንቅልፍ እጦት ቶሎ አይታወቃቸው እውነቱን ነው ማርያምን ኢሚዲየትሊ አይታወቅም ችግሩ እየቆየ ወንድ ከሆንክ ዳሜጅ ያደርጋል ሴት ከሆንሽ ጭንቅላትሽን ጨለል ነው እብድ ነው የሚያደርግሽ ማያስፈራ ነገር ያስፈራሻል ትንንሽ ችግሮች ትልቅ መስሎ ይታዩሻል የዛሬ 20 ዓመት የጠፋብሽ 10 ብር ትዝ ይልሻል ችግር ነው የሚሆንባችሁ ጋይስ እንቅልፍ በስርዓት ሴት ከሆነች አይምሮዋ ወንድ ከሆነ ዳሜጅ የሚሆነው ምን ወንድ ከሆነ ብዙ ዳሜጅ ይደርስበታል ከአይምሮ በተጨማሪ ነው አይደለም እውነቱን እኮ ነው ማርያም ሞተር ይዞ መጥቶ እንደዚህ ነው